በዚህች የኢትዮጵያ መንደር አልኮል መሸጥ ፈጽሞ የተከለከለ ነው። ሁሉም የማህበረሰቡ ነዋሪዎችም የትኛውንም አስካሪ መጠጥ አይጠጡም፣ ጫት አይቅሙም፣ ሲጋራም አያጨሱም። ምንም አይነት የአልኮል መጠጥ አይሸጥም። በሱቆቻቸውና በምግብ ቤታቸውም ሄደን ይህንን እውነት ስለመሆኑ እናረጋግጣለን። ሁሉም የሉ ሲጋራም ጫትም ሁሉም እዚያ ይገኙ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እጅግ አስደናቂና አስገራሚ በሆነ አንድ ቪዲዮ መተናል። እንግዲህ በቪዲዮ መግቢያ ላይ እንዳነሳውላችሁ በዚች የኢትዮጵያ መንደር ውስጥ የትኛውም አይነት የአልኮል መጠጥ አይሸጥም። የመንደሩ ነዋሪዎችም የትኛውንም አይነት የአልኮል መጠጥ አይጠጡም፣ ሲጋራ አያጨሱም፣ ጫትም አይቅሙም። አስካሪ መጠጦች እዚህ አካባቢ አይሸጡም። ሲጋራ፣ አልኮል እንደዚህ መጥፎ እነሱን እናወግዛለን። ምክንያቱም ያን የጠጣ ያን ጠጥቶ ሰክሮ ሲደባደብ ሰክሮ የሰው ንብረት ሲዘርፍ ነው እንጂ በጎ ነገር ሲመጣ ስላላየን ይሄ ስለሆነ እነዚህን ነገሮች በጣም እናወግዛለን። ቢራ፣ አልኮል ምናምን ነገር ገንዘብ ያወድማሉ፣ ከቤት ያፈናቅላሉ፣ አገር ይጎዳሉ ብለው እኛ እነዚህን አይጠቅሙንም። በእነዚህ ተክ ለስላሳዎቹን ጥሩዎቹን ነገር ምግቦች እየወሰድን ሰው በማይጎዳው ሰክሮም ሰው ይጎዳል፣ ያማታል፣ ያጋድላል። ከመጀመሪያ ጥሩ ይመስላል እንደ አንድ ነገር ለኛ አይጠቅሙም ብለን ትተናቸዋል። ጥሩ እንድንናገር ሰው እንዳናስከፋ፣ ሶስታችን ደግሞ ለአገር ሸክም ራሳችንም ለአገር ሸክም እንዳንሆን እኛም ደግሞ ሀሰውነት ተራ እንዳንወጣ ስንል ነው የተውናቸው። የማይጠቅሙ ናቸው ብለን ነው የተውናቸው። እንግዲህ ብዙዎቻችሁ ይቺ መንደር ማን ትሆን እያላችሁ እየጠየቃችሁ እንደሆነ ገምታለሁና ይቺ መንደር አውራምባ ትባላለች። ለማታውቋት አውራምባ ማለት በ1964 ዓ.ም በክብር ዶክተር ዙምራን ውሩ የተመሰረተች ስትሆን የምትገኘውም በአማራ ክልል በደቡብ ጎንደር አስተዳደር ዞን በፎገራ ወረዳ ነው። እንግዲህ የዚች መንደር ነዋሪዎችም ለ54 ዓመታት ያክል በሰላም በፍቅር በአብሮነትና በአንድነት የኖሩ ህዝቦች ያሉባት መንደር ነች። እኔ የምሰራው ያው አውራምባ ገስት ሃውስ ይላል ማየት ይቻላል። ያው ተጨማሪ ያው ካፌ አለ። እዚህ ነው እየሰራው ያለሁት እና ምንም አይነት የአልኮል መጠጥ አይሸጥም እዚህ ውስጥ። ነገር ግን የአውራምባ ሰዎች ይህንን ስርዓት የገነቡት አንድ ትልቅና አስተማሪ የህይወት ፍልስፍና አላቸው። እሱም ምንድነው? በገንዘባችን አናብድም የሚለው ነው። አዎ፣ በገዛ ጥሬ ገንዘባችን ደክመንና ሰርተን ባገኘነው ሀብታችን የራስን ጤና የሚጎዳ እርስ በርስ የሚያጋጭና ሰብአዊነታችንን የሚያሳጣ ነገር ላይ አናውለውም ይላሉ። ምክንያቱም አልኮል አንደኛ በራስ ገንዘብ ማበር ነው። ሁለተኛ ደግሞ የቤተሰብን ኢኮኖሚም ይጎዳል። ሶስተኛው ደግሞ ለጤናም ጎጅ ነው እና ይሄ ጉዳት ስላለው ከጥቅሙ ጉዳቱ ያመዝናል በሚል ነው። ይህንኑ ጉዳይን ለማየትም በማህበረሰቡ በሚገኝ አንድ ሱቅ ጎራ ብያለሁ። ጫት ወይም ሲጋራ አለው የሚለውን እንመለከታለን። ሰላም እንደምን ዋልክ? ደህና እንደምን ውለሃል? እስኪ እዚህ ሱቅ ጫት ይኖራል? ጫት የለም። እዚህ በማህበረሰቡ ውስጥ ጫት የተለያዩ አስካሪ ነገሮች እዚህ ሱቅ ላይ አይገኙም። እንደው ሲጋራ ሲኖር ሁሉም የሉ ሲጋራም ጫትም ሁሉም እዚያ ይገኙ። እንደው ለምን ይሆን የሌሉት? አብዛኛውን በማህበረሰቡ ውስጥ ያው ጎጅ ባህል ተብለው የቀሩ ናቸው። እናመሰግናለን። እኛም እናመሰግናለን። ብዙዎቻችን ሱቅን ስናስብ ትርፍ ሊያስገኝ የሚችል ማንኛውም ነገር የሚሸጥበት ሊመስለን ይችላል። ታዲያ በዚህ ሱቅ ሙሉነህ አለሙ ከተባለው ሻጭ ጋር እንዳወራ ነውና እኔም በአካል ተገኝቼ እንደተመለከትኩት አውራምባ ውስጥ ሲጋራም ሆነ ጫት ቦታ የላቸውም። ይሄ ሱቅ አውራምባዎችን ብቻ ሳይሆን መላውን የአካባቢውን ነዋሪ ነው የሚያስተናግደው። ይሁን እንጂ እኛ ለሰው ልጅ ይጎዳል አያስፈልግም ብለን ያመንበትን ለሌላው አንሸጥም አናቀርብምም በማለት
ተርፍን ሳይሆን ለሰው ልጅ ክብርና አሳቢነትን በማስቀደም ነው ለሽያጭ የማያቀርቡት። ያው ለስላሳ አለ፣ ውሃ እነዚህ ናቸውና ከዚያዎች ትኩስ ነገር አለ፣ ሻይ፣ እነዚህ ለውዝ አሉ፣ እነዚህ ወተት እንደዚህ ያሉ እንግዲህ እነዚህ ናቸው ያሉት። ምክንያቱም እነዚህ ለጤና ጎጅ ስላልሆኑ እነዚህ ናቸው ከኛ የሚሸጡ ያሉት። ማህበረሰቡ ከመመስረቱ ቀደም ብሎ እንግዲህ ለአንድ ወር ያክል ሰፊ ውይይት አድርገዋል። እንግዲህ የክብር ዶክተር ዙምራ ኑሩን ጨምሮ ጥልቀት ያለው ውይይት ሲያደርጉ አንዱ ከተወያዩባቸው ነጥቦች መካከል ዛሬ በእኛ ቪዲዮ ውስጥ ያካተት ነው የአስካሪ መጠጦችና የአደንዛዥ እጾች ጉዳይ ነበር። እንግዲህ አንዴም ሲወያዩ ምንድን ነው ያሉት? እኚህ ነገሮች አይጠቅሙንም፣ ለጤናችንም፣ ለትዳራችንም፣ ለኢኮኖሚያችንም ከዛም ባለፈ ደግሞ ለማህበረሰባችንም ሰላም ሲባል ልናስወግዳቸው ይገባል በመባባል እንግዲህ ተስማምተው ነው እንግዲህ ከዛን ጊዜ ጀምሮ ሁሉም የማህበረሰቡ አባላት ሲጋራ አያጨሱም፣ ጫት አይቀሙም፣ የትኛውንም አይነት ደግሞ የአልኮል መጠጥ አይጠጡም። ለምሳሌ ብናነሳ እንደ ጠጅ፣ አረቂ፣ ጠላ ያሉ በባህላዊ መንገድ የሚዘጋጁትን ጨምሮ በዘመናዊ መንገድ የሚመረቱትን እንደ ቢራ፣ ጃምቦ እንዲሁም ደግሞ መሰል መጠጦችንም አይጠቀሙም። በየምግብ ቤቶቻቸውና በየሱቆቻቸውም እነዚህን ነገሮች ለሽያጭ አያቀርቧቸውም። ያው ወላጆቻችን ሲመሰርቱት ያው ዙምራ ጋር ሆኖ አልኮል፣ ጫት እነዚህ ነገሮች ጎጂ ናቸው ብለው ወስነዋልና ከዚህ አንጻር ነው እንግዲህ አልኮል የማይሸጥበት ጉዳት። ዶክተር ዙምራ እልሙ ነው። መጀመሪያ ስንገናኝ ጎጂ ብለን የተውናቸው ጠቃሚ ብለን የያዝናቸው ባህሎች አሉ። እነዚህ ለሰው ልጆች ጎጂ ናቸው ብለን የተውናቸው አስካሪ ምግቦች ናቸው። አስካሪ መጠጦች፣ ጫት፣ ሌላ ሲጃራ፣ የተለያዩ ነገሮች መጠጦች እንዳሉ ለሰው ልጆች የሚጎዱ አይጠቅሙም። እነዚህ ቢቀሩ ይሻላል ብለን ተወያይተን ትተናቸው ጠቃሚ ያልናቸው ደግሞ የሚጠጡ የሚበሉ ለስላሳ ነገሮች ሰው የማይጎዱ ሰክረው የማያጣሉ ለምንም እንደማይሉ የመጀመሪያ ተወያይተን ስንተዋቸው ያቀረባቸውን አጀንዳዎች ስንስማማባቸው አስካሪ ምግብ ተስማምተን እንዳንመለስባቸው በሱቃችንም የሉ ሲጃራ በሻይ ቤታችንም በምግባችንም የሚያሰክሩ ነገሮች ምንድነው ሲሉ እኛ በራስህ ማትወደውን በሰው ላይ አትስራ፣ እኛ ማንወስደው አንሆንም ብለን ነው የተውነው። ለሰው ሊጎጅ ሆነ ያን አዘጋጅተን ለሰው አንሰጥም ብለን የተውናቸው ስንል ያው ተወያይተን የተውናቸው ነው። ቀደም ብሎ ማህበሩ ሲመሰረት የተውናቸው አሁንም እንዳንመለስባቸው የተውናቸው ናቸው። ፈጣሪ የሰጠን ፈጥሮ ለሰው ልጆች ተብሎ ለሁሉም የሚስማማ አድርጎ የሰጠንን ውሃ እንጠጣለን፣ ወተት፣ ለስላሳ እነዚህ ነገሮች እንጠቀማለን። ሻይ እነዚህ ያው ምግብ ማንኛውም እንደሚመገበው ምግብ እንጀራ የሚሆኑትን ዳቦ የሚሆኑትን እንመገባለን። አንደኛ ቤተሰብ ጋርም ችግር አይፈጥርም። አልኮል አብዛኛው ሰው አሁን ለአልኮል እንትን የሚለውን ለቤተሰቡ ወጪ ያደርገዋል። አልኮል የሚጠጣ ከሆነ ሱሰኛ ግን ቤትም መያዝ አይችልም። ሌላ ከቤተሰቡ ጋርም መስማማት አይችልም። እኔ አጋጣሚ ለትምህርት ወጣ ብዬ ባየሁት አጋጣሚ ከሚነግሩኝ ጓደኞች ከማየውም ከምረዳው አልኮል በጣም ጎጅ ነው። ቃለ መጠይቅ የሰጡን የማህበረሰቡ አባላትም ሌላው የህብረተሰብ ክፍል ልክ እንደ አውራምባ ቢሆን በማለት ሐሳባቸውን ሰጥተውናል። የሰው ልጆች ተባብሮ ማደግ፣ ተዛዝኖ መኖር፣ ተገዳድፎ መኖር ነው አውራምባ አቅዶት የሚሄድ። ያን ሆኖ ቢሄድ ደግሞ የዓለም የሰው ልጆች የኢትዮጵያ ብቻ ሳይሆን የዓለም ልጆች እንዲያ ቢሆኑ የማህበረሰቡ ምኞት ነው። የመጀመሪያ የዙምራ ዓላማው ይሄ ነው። ጥሩ ነገሮችን ይዘን ለሰው ልጅ ጥሩ ተንፍሰን ለሰው ልጅ ጥሩ ተናግረን ያቅማችን ረድተን በገንዘብ እንኳን ብናጣ በሐሳብ ረድተን ውጤታማ ቢሆን ሀገራችን ምኞት ነው። ያኔ ማህበረሰቡም ያንን ያዘ እኛም ጠቃሚ ብለን ያዝ ነው። ያ የዚህ ማህበረሰብ ማለት ነው አሰራሩን ሂደቱን ሁሉም ሰው ቢጠቀምበትና ቢወስደው ማለት ነው ቢወስደው ዓለም ያው ትድናለች። ምክንያቱም ሰላም ነው። ቅድሚያ ለሰው ነው። ቅድሚያ ለሰው ከገንዘብ ይልቅ አሁን የምትባላበት ዓለም አትፈጠርም ነበር። የዚህ ማህበረሰብ ሂደት
ለሰው ልጆች ቢደርስ በሁሉ እና ከአልኮል ነፃ የሆነ ትውልድ ነው አውራምባ ያለው እና እኔ እዚህ በመፈጠሬ እጅግ በጣም ደስተኛ ነኝ። የተወደዳችሁ ቤተሰቦቻችን የዛሬው ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁን እናመሰግናለን። እንግዲህ በዛሬው ቪዲዮአችን የህይወትን ትልቁን ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እንግዲህ ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በሌላ አስደናቂና አስገራሚ ቪዲዮ እስክንገናኝ ቸር ሰንብቱ።